ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። ፋኖ በአባቶቹ ቀዬ በታሪካዊቷ ከተማ አስደናቂ ድል አስመዝግቧል። አማራ ሳይንት አገዛዙን የበተነ ኦፕሬሽን ተሰርቷል። የኮሎኔሉ አጃቢም ፋኖ ሆኖ ተገኝቷል። አገዛዙ በአዲስ አበባና ዙሪያው ያቀደው አስደንጋጭ መረጃ ወጥቷል። የከፋው ነገር እየመጣ ነው ተብሏል። ከባዱ ጦር ሊደመሰስ እንደሚችል ተነግሯል። ዝርዝር መረጃዎቹን ይዘናል። የአፋበን ምኒልክ እዝ እና አሳምነው እዝ አሃዶች በጥምረት በወረኢሉ ከተማና በዙሪያው ድል አስመዘገቡ። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ እና አሳምነው እዝ በጋራ በመሆን የአረመኔው አብይ አህመድን ጡት ቆራጭ ኃይል በወረኢሉና በሰኞ ገበያ በጥምረት የጠላትን ምሽግ በአስደናቂ ሁኔታ በመስበር አይቀጡ ቅጣት በመቅጣት ድል ተቀዳጅተዋል። ምኒልክ እዝ ልጅ ኢያሱ ኮርና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በጥምረት ታሪካዊቷ ወረኢሉ ከተማና ሰኞ ገበያ ከተማ ላይ በርካታ የአብይ አህመድ ዙፋን አስጠባቂ መከላከያና ራሱን ጥምር ጦር ብሎ የሚጠራው ወዳደር ሙትና ቁስለኛ በማድረግ ድል አስመዝግበዋል። አመራርና የጦር መኮንኖች ጭምር የተደመሰሱ እንዳሉ የውስጥ ምንጮቻችን የገለጹ ሲሆን ከሞት የተረፉት አንድ አምቡላንስና አንድ ኦራል ቁስለኛ ወደ ደሴ ተወስደዋል። በዚህ የተበሳጨው ወንበዴ ቡድን በከተማ ዙሪያ ያሉ ደኖች ፋኖን ይደብቋቸዋል በሚል ጭንቀት እያቃጠላቸው ይገኛል። በቤተ አማራ ከብልጽግናው አገዛዝ ጋር የሚደረገው ትንቅንቅ እንደቀጠለ ነው። በዚህም በአማራ ሳይንት ግንባር ድል ተመዝግቧል። የኮሎኔል ደሳለኝ አጃቢም አንድ ጥርጥር ክላሽና ማካሮቭ ሽጉጥ ይዞ ወደ ፋኖ ተቀላቅሏል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ሻለቃ ፋኖች ወደ ጓሜዳ ቀጠና ለመግባት በርካታ ኃይል ከዙ 23 እና ሞርተር ጋር በተሽከርካሪ ጭኖ የመጣው ጠላት በመመከት በመልሶ ማጥቃት ታሪክ ሰርቷል። አማራ ሳይንት ወረዳ ውስጥ በተለምዶ መለስ ሳንቃ በር ተብሎ ወደሚጠራው ቦታ በመጠጋት አንድ ዙ 23 ሁለት ሞርተርና 6 ዲሽቃ ጠምዶ የታቦር ሻለቃ ፋኖችን ጥሶ ለማለፍና ጓሜዳ ታዳጊ ከተማ ለመግባት ያሰበውን የጠላት ኃይል የአማራ ሳይንት አናብስት በጀግንነት ተፋልመው ወደ መጣበት የመለሱት ሲሆን በከባድ መሳሪያ በታጀበው በዚህ ትንቅንቅ ከጠላት በኩል ቁጥራቸው ያልታወቀ ወታደሮች ሲቆስሉም የተደመሰሱም እንዳሉ በቀጠናው የሚንቀሳቀሰው የብልጽግና ኃይል መሪ ኮሎኔል ደሳለኝ አጃቢን ፋኖን ከተቀላቀለ በኋላ ተናግሯል። የታቦር ሻለቃ አባላት በፊት ለፊትና በጀርባ በኩል ተሰልፈው የጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰዋል። ከጀርባ በኩል ወደ ሳይንት አጅባር ከተማ በመቅረብ የጎዳ ተብሎ በሚጠራ ቦታ ላይ ጥቃት በመሰንዘር የጠላትን ኃይል ሙትና ቁስለኛ ሲያደርጉት ጠላት የመሸገበትን ቦታ በብርሃን ፍጥነት በመልቀቅም ወደ መጣበት ተመልሷል። ውጊያው በፋኖ ድል አድራጊነት እንደተጠናቀቀ የጠላትን ኃይል በመክዳት ወደ ታቦር ሻለቃ የተቀላቀለው የኮሎኔል ደሳለኝ አጃቢ በአማራ ሕዝብ ላይ የተፈጸመ ያለው ግፍ ወደ ፋኖ እንዲመጣ ሊያስገድደኝ ችሏል ያለ ሲሆን ሌሎች የቀድሞ ጓዶቹም የውጊያ ሞራል እንደሌላቸው ገልጿል። አጃቢውም አክሎም የበፊቱ መከላከያ አሁን ላይ የለም፣ ይልቁንስ አሁን ያለው ህዝብ ጠልና ዘራፊ እንዲሁም ፈሪ ኃይል ነው። ይህን ኃይል ደግሞ በቀላሉ ማሸነፍ ይቻላል ሲል ተናግሯል። አፋብን ያወጣውን የምህረት አዋጅ ሰምቶ ወደ ፋኖ መቀላቀሉንም ነው የኮሎኔሉ አጃቢ የተናገረው። የ44ኛ ክፍለ ጦር ለግዳጅ ዝግጁ መሆኑን አሳወቀ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር ለተከታታይ ቀናት የእዙ አመራሮች በተገኙበት ከ44ኛ ክፍለ ጦር አመራርና አባላት ጋር በመነጋገርም ቀጠናው ላይ ያለን የጠላት ኃይል ለመደምሰስ ከምንጊዜውም በላይ መዘጋጀታቸውን አሳውቀዋል። ማህበረሰቡን ለመዝረፍ ለመግደልና ለማሰቃየት እየተንቀሳቀሰ የሚገኘውን የአረመኔው ሰራዊት በሄደበት ሁሉ ሽንፈቱን እየተከናነበ በጀግኖች ክንድ እየተደቆሰ ይገኛል። ህዝባችንን ለመጠበቅ የትኛውንም አይነት መስዋዕትነት ለመቀበል ዝግጁ ነን ሲሉም ገልጸዋል። በእዙ ቀጠና የሚገኙ የብልጽግና ጦር አባላትም የምህረት አዋጁን እየተጠቀሙበት ነው። ፈንታሁን ውቤና ምስጋናው ዳኜ የተባሉ የአድማ ብተና አባላትን እያንዳንዳቸው ከያዙት ሙሉ ትጥቅ በተጨማሪም ሌላ ትጥቅ ደርበው በመያዝ ከዳንግላ ወረዳ ማዕከል አካባቢ ከመሸገው የጠላት ኃይል በመውጣት የ105ኛ ኮር ኮማንዶ ዩኒትን ተቀላቅለዋል። ኮሩ የተቆጣጠረው አገዛዝ አባላቱን ከ9ኛ ክፍለ ጦር አፍሶ በግዴታ ወደ ብር ሸለቆ ማሰልጠኛ ማዕከል እንደወሰዳቸውና ለ3 ወር ስልጠና እንደወሰዱ ገልጸው የተሰጠን ተልእኮ የአማራን ህዝብ መግደልና ማጎሳቆል መሆኑን ሲነገረንና ሲገባን አማራን አማራ አይገድለውም ብለን ወደ ወንድሞቻችን ተቀላቅለናል ብለዋል። በምዕራብ ወሎ ግንባር ከአገዛዙ ነጻ በወጡ ቀጠናዎች ከቀበሌ ጀምሮ የንዑስ ወረዳና ወረዳ መዋቅርን የመዘርጋት ስራ ተጠናክሮ ቀጥሏል። የአፋብን ምስራቅ አማራ ቀጠና ምኒልክ እዝ የምዕራብ ወሎ ቅርንጫፍ የሆነው ንጉስ ሚካኤል አሊኮር በሚንቀሳቀስበት ግንባርም ከፋሽስቶ አብይ አህመድ አገዛዝ ነጻ በወጡ ቀጠናዎች የጊዜያዊ መንግስት አስተዳደር መዋቅር እየተዘረጋ ነው። የአስተዳደር ፍትህና ጸጥታ እንዲሁም ሌሎች ዘርፎችን የሚመሩ የቀበሌ ንዑስ ወረዳና ወረዳ ሹማምንትን በህዝብ በማስመረጥ የጊዜያዊ መንግስት አስተዳደር መዋቅሩ የተዘረጋ ስለመሆኑም ማረጋገጫ ለምኒልክ
ምኒልክ እዝ የላከው የኮሩ ህዝብ ግንኙነት ክፍል እንዳስታወቀው በተለያዩ ወረዳዎች ውስጥ ህዝብን የማንቃት የማደራጀትና ራሱን በራሱ እንዲያስተዳድር የማስቻሉ ሂደት ስኬታማ በሆነ አግባብ ተከናውኗል። ለአመራሮች የአቅም ግንባታ የፖለቲካ ስልጠና የተሰጠ ሲሆን ህዝብን በታማኝነትና በቅንነት ያገለገሉ ዘንድም ቃል እንዲገቡም ተደርጓል። እዚሁ ጋር ተያይዞ የአፋብን ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊ ኮር ዋና ሰብሳቢ ሻለቃ አብነው ታደሰ በመካነ ሰላም ዙሪያ ገጠር ወረዳ ቢሊ ታዳጊ ከተማ ተገኝቶ 6 ቀበሌዎችን ያካለለው የቢሊ ንዑስ ወረዳ ሲዋቀር ለስድስቱም ቀበሌዎች ህዝብ ወኪሎችና ለቢሊ ንዑስ ወረዳ አመራሮች ባስተላለፈው መልእክት እስካሁን ሲያለቅስ የነበረውን ህዝባችንንም እንባ እንድታብሱ እንፈልጋለን ብለዋል። በደቡብ ወሎ ዞን ወግዲ ወረዳ ውስጥ የሚገኘው የመንግስት መከላከያ ሰራዊት በንጹሃን ዜጎች ላይ ያደረሰ ያለውን ግፍና በደል ተጠናክሮ መቀጠሉን የሚጠቁሙ መረጃዎች ወጥተዋል። ሰሞኑን በተለያዩ ቀጠናዎች በተፈጸሙ ጥቃቶች በህፃናት ላይ አካላዊና ስነ ልቦናዊ ጉዳቶች መድረሳቸውንና የገበሬው ምርት መዘረፉ ተገልጿል። በወረዳው ልዩ ልዩ አካባቢዎች አሰቃቂ ድርጊቶችም ተፈጽመዋል። በሰኮሩ ቀጠና አንዲት ህፃን ለአባቷ ምሳ አድርሳ ስትመለስ አበራ ሸረቆ ተብሎ በሚጠራው ቦታ ላይ በ105ኛው ክፍለ ጦር አባል መደፈሯ ተሰምቷል። ህፃኗ በአሁኑ ወቅት በማከፍታ ጤና ጣቢያ የህክምና እርዳታ እየተደረገላት ይገኛል። በመነበጢ ስር መርዲኒ በተባለ ቦታ 87ኛው ክፍለ ጦር ፋኖ መጣ በሚል በከፈተው ተኩስ የ6 ዓመት ህፃን እግሩ ላይ በጥይት ተመቶ በህክምና ላይ እንደሚገኝም ተረጋግጧል። በዚሁ ዕለት ቱሉ የጉርባ ተብሎ በሚጠራው ተራራ ላይ የሚገኝ የተፋሰስ ደን ፋኖ ይደበቅበታል በሚል ሰበብ በመከላከያ ሰራዊቱ እሳት እንዲለቀቅበት ተደርጎ መቃጠሉ ተገልጿል። በተለይም ዘምድ ወይም 25 ቀበሌ ተብሎ በሚጠራው አካባቢ የመከላከያ ሰራዊት አባላት የገበሬውን ምርት የጎተራ እያወጡም መጫናቸው ተመላክቷል። በዚህ ቀበሌ ብቻ ከ125 ኩንታል በላይ እህል መዘረፉ ተነግሯል። ከመገናኛ አንስቶ እስከ ደብረ ብርሃን ነባር የአማራ ይዞታዎችን የማፍረስና አማራዎች እየተለዩ ልዩ የማቆያ ስፍራ ተወስደው የሚመረመሩበት እቅድ ተነድፎ ወደ ስራ ሊገባ መሆኑ ታወቀ። ከመገናኛ አንስቶ ኮተቤ፣ ካራ፣ ለገጣፎ፣ ሰንዳፋ፣ አሌልቱ፣ ሸኖ፣ ጫጫ አድርጎ ደብረ ብርሃን ድረስ የሚዘልቀው ይህ አማራውን ነባር ይዞታ የማሳጣትና ባለፉት ዓመታት የገነባውን ማህበራዊ ትስስር የመበጣጠስ እንቅስቃሴ ለበርካታ ወራት አገዛዙ የጸጥታና ደህንነት የጋራ ግብረ ኃይል ብሎ የሚጠራቸው መከላከያ፣ የኢንፎርሜሽን መረብ ደህንነት ኢንሳ፣ አዲስ አበባ ፖሊስ፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት በተወጣጣ ኮሚቴ ሲሰራበት ቆይቶ ወደ ትግበራ ሊገባ መሆኑ ነው የተሰማው። በሬድዋን ሁሴንና በትዕግስት ሐሚድ በበላይነት የሚመራው ይህ አማራውን አንገት ለማስደፋት የሚደረግ እንቅስቃሴ ከነባር ይዞታው ከማባረር ከማፈናቀል ባሻገር እስከ ሀብት ንብረቱ ማሳጣትም በህጋዊ መንገድም ቢሆን የታጠቀውን መሳሪያ ማስፈታት፣ ድምፅ አልባ መሳሪያን ጨምሮ መንጠቅ የሚሉ እንደሚገኙበት ተሰምቷል። እነዚህ የተለዩት አካባቢዎች ፋኖ ወደ አዲስ አበባ ጉዞ ቢጀምር መንገድ ጠራጊና ደጀን ሆነው የሚያገለግሉ ናቸው ተብሎ በጥናቱ እንደቀረበ ለማወቅ ተችሏል። ባለፉት ጊዜያት ሸዋ ላይ ኢንተርኔትና የስልክ ግንኙነት አቋርጦ ኤሊት ፎርስ የሚለውን በሄሊኮፕተር አስገብቶ ዘመቻ ያደረገው የዚሁ እቅድ አንዱ አካል እንደሆነ ምንጮች አክለው ለኢትዮ ገልጸዋል። ከአዲስ አበባ በቅርብ ርቀት የሚገኘውንና ሸዋ ላይ የሚንቀሳቀሰውን ፋኖ ቢቻል ሙሉ ለሙሉ ማጥፋት፣ ካልተቻለ ግን ማዳከምና ስጋት ከማይሆንበት ደረጃ ማድረስ የእቅዱ አንዱ አካል እንደሆነ ታውቋል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አልሃሜኔ የዓለም ሀያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል በመግለጽ ለፕሬዚዳንት ዶናልድ ትራምፕ ምላሽ ሰጡ። ፕሬዚዳንት ትራምፕ ከኢራን ጋር ከተፈጠረው ፍጥጫ ጋር በተያያዘ የአሜሪካ ጦር ሰራዊት ሀያልነት ባገኙት አጋጣሚ ሁሉ በተደጋጋሚ ሲናገሩ ሰንብተዋል። በአገራቸው ዙሪያ የጦር መርከቦቿን እያስጠጋች ያለችው አሜሪካ ኢራን የሚቀርቡላትን ቅድመ ሁኔታዎች በመቀበል ከስምምነት ካልደረሰች እርምጃ እንደሚወሰድባት ፕሬዚዳንት ትራምፕ ሲዝቱ ቆይተዋል። ይህንን በተመለከተ ሐሜኔ በሰጡት ምላሽ የአሜሪካ ፕሬዝዳንት ሰራዊታቸው በዓለም ላይ ጠንካራው እንደሆነ በተደጋጋሚ ይናገራሉ። ጠንካራ የተባለ ሰራዊት አንዳንድ ጊዜ እንዳይነሳ ተደርጎ ከፍተኛ ሊመታ ይችላል በማለት አስጠንቅቀዋል። ጠቅላይ መሪው ጨምረውም አሜሪካ የጦር መርከቦችን ወደ ኢራን መላኳን በተደጋጋሚ እየገለጸች መሆኗን በመጥቀስ መርከቦች አደገኛ መሳሪያዎች ናቸው፣ ነገር ግን የበለጠ አደገኛው ነገር እነዚህን መርከቦች ከባህር ስር እንዲሰምጡ የሚያደርገው የጦር መሳሪያ ነው በማለት የአሜሪካ መርከቦች የሚገጥማቸውን ምላሽ አመልክተዋል። አሜሪካ ባለፈው ሳምንት ጀምሮ ዓለም ላይ ካሉ ትልልቅ አውሮፕላን ተሸካሚ የጦር መርከቦች መካከል አብርሃም ሊንከን የተባለውን በኢራን አቅራቢያ በሚገኘው ባህር ላይ ያሰማራች ሲሆንም በቬንዙዌላ ላይ በተፈጸመው ጥቃት ውስጥ ተሳታፊ የነበረው ጄራርድ ፎርድ መርከብ ደግሞ ወደ ባህር ሰላጤው እንዲያመራ አዛለች። ከእነዚህ ግዙፍ የጦር አውሮፕላን ተሸካሚ መርከቦች በተጨማሪ ሌሎች በርካታ የአሜሪካ የጦር መርከቦች ከተለያዩ የዓለም ክፍሎች ወደ መካከለኛው ምስራቅ ተሰማርተዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።